ሀራምቤ ሬዲዮ 98.7 የዕለተ ረቡዕ የሐምሌ 1 2018 ዓመተ ምህረት የሰዓቱ ዜናዎቻችን አሁን ተሰማላችሁ። ለሰዓቱ ካሰናዳንላችሁ ዜናዎቻችን መካከል በቅድሚያ ዋናዎቹ በአርሲ የተፈጸመውን ጥቃት በሌሎች አካባቢዎች ለመድገም ታቅዶ አለመሳካቱን ጠቅላይ ሚኒስትሩ ስለመግለጻቸው፣ ጠቅላይ ሚኒስትር አብይ ሱዳን፣ ህወሓትና ኤርትራ ቢጣመሩም ለኢትዮጵያ ስጋት አይደሉም ስለማለታቸው፣ ኢትዮጵያ በዓለም አቀፍ የምግብ ቀውስ ሪፖርት ውስጥ ሳትካተት ስለመቅረቷ፣ እነዚህ ከሀገር ቤት ሌሎች አህጉራዊ እንዲሁም ዓለም አቀፋዊ ዜናዎችን አካተን ትዕግስት ወርቅነህ አስደምጣችኋለሁ። በአርሲ የተፈጸመውን ጥቃት በሌሎች አካባቢዎች ለመድገም ታቅዶ አለመሳካቱን ጠቅላይ ሚኒስትሩ ገለጹ። በአርሲ ዞን የተፈጸመውን ጥቃት አዲስ አበባን ጨምሮ በሌሎች የሀገሪቱ አካባቢዎች ለመድገምና ግጭቱን ሃይማኖታዊ መልክ ለማስያዝ የታቀዱ በርካታ እንቅስቃሴዎችን መንግስት ማክሸፉን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ አክለውም በአርሲ ግጭት ህይወታቸው ከጠፋው 11 ሰዎች መካከል 8ቱ ህዝብን ለመጠበቅ የተሰዉ ሚሊሻዎችና ፖሊሶች መሆናቸውን በመግለጽ የእነሱን መስዋዕትነት ማሳነስ እንደማይገባ ገልጸዋል። ግጭቱን ሃይማኖታዊ ለማስመሰል ጥረት ቢደረግም በጥቃቱ ህይወታቸው የጠፋው ዜጎች የክርስትናም የእስልምናም እምነት ተከታዮች መሆናቸውን አስረድተዋል። የአርሲውን አለመረጋጋት በተመለከተ ለህዝብ ተወካዮች ምክር ቤት ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ ድርጊቱ የእምነት ተኮር ሳይሆን ሽፍቶች ሰዎችን በመግደልና በማፈናቀል የነበረውን ሰላማዊ ድባብ ለማጠልሸት የፈጸሙት መሆኑን ገልጸዋል። በአርሲ የነበረውን አለመረጋጋት ተከትሎ ተፈናቅለው ከነበሩ ዜጎች መካከል በአሁኑ ወቅት ከ90 በመቶ በላይ የሚሆኑት ወደ ቀያቸው መመለሳቸውን ጠቅላይ ሚኒስትር አብይ አስታውቀዋል። ቀሪዎቹን ተፈናቃዮቹ በአጭር ጊዜ ውስጥ ለመመለስና በዘላቂነት ለማቋቋም የመንግስት የህግ ማስከበርና የመልሶ ማቋቋም እርምጃዎች ተጠናክረው እየቀጠሉ መሆናቸውን አረጋግጠዋል። ጠቅላይ ሚኒስትር አብይ ሱዳን፣ ህወሓትና ኤርትራ ቢጣመሩም ለኢትዮጵያ ስጋት አይደሉም አሉ። ጠቅላይ ሚኒስትር አብይ አህመድ ትናንት በፓርላማ በሰጡት ማብራሪያ ሱዳን፣ ህወሓትና ኤርትራ በጋራ እየሰሩ መሆናቸውን ቢገልጹም ይህ ጥምረት በኢትዮጵያ ሉዓላዊነት ላይ ምንም አይነት ስጋት እንደማይፈጥር አስታውቀዋል። ጠቅላይ ሚኒስትሩ ሁኔታውን የመጥረቢያ ፖለቲካ በማለት ገልጸው ህወሓትን የመጥረቢያው ብረት፣ ኤርትራን ደግሞ የእንጨት እጀታ ጋር በማመሳሰል ከጀርባቸው ያልተጠቀሱ የውጭ ኃይሎች እንዳሉ ጠቁመዋል። እንደገለጻቸው ከሆነ በ1991 የደርግ ስርዓት ሲወድቅ የነበረውን ትብብር የሚመስል ጥምረት ቢኖርም በአሁኑ ወቅት ተመሳሳይ ውጤት ማምጣት አይቻልም ብለዋል። አክለውም ሻዕቢያ፣ ወያኔና ሱዳን ይቅርና ሌሎችን ቢጨመሩ ለኢትዮጵያ ሉዓላዊነት ቅንጣት ታህል ስጋት የላቸውም ሲሉ ገልጸዋል። ኢትዮጵያ በዓለም አቀፍ የምግብ ቀውስ ሪፖርት ውስጥ ሳትካተት ቀረች። ኢትዮጵያ የዓለም ምግብ ፕሮግራምና የዓለም እርሻ ድርጅት ካወጡት የአውሮፓውያኑ 2026 ዓለም አቀፍ የምግብ ቀውስ ሪፖርት ውስጥ ሳትካተት ቀረች። ሀገሪቱ በሪፖርቱ ያልተካተተችው ሪፖርቱ የሚጠይቃቸውን ቴክኒካዊ መስፈርቶች የሚያሟላ ወቅታዊና ትክክለኛ የምግብ ዋስትና መረጃ ባለማቅረቧ እንደሆነ ድርጅቶቹ ገልጸዋል። በሀገሪቱ የምግብ ዋስትና መረጃ ላይ ክፍተት እንዲፈጠር ምክንያት ከሆኑት መካከል መረጃ የመሰብሰብ ፍቃድ አለማግኘት፣ የገንዘብ ውስንነትና ለመረጃ አሰባሰብ ትኩረት አለመስጠት ዋና ዋናዎቹ እንደሆኑ ድርጅቶቹ ጠቅሰዋል። ከኢትዮጵያ በተጨማሪ 18 ሀገራትና ግዛቶች የምግብ ዋስትና መረጃ ወይም የሪፖርቱን መስፈርቶች የሚያሟላ መረጃ አላቀረቡም ተብሏል። ኢትዮጵያ በ2017 ተመሳሳይ የዓለም የምግብ ቀውስ ሪፖርት ተካታ እንደነበር ሪፖርቱ አስታውሷል። ብልጽግና ፓርቲ 15 በመቶ የምርጫ መቀመጫዎችን ለተቃዋሚዎች ለመተው አስቀድሞ ወስኖ እንደነበር ጠቅላይ ሚኒስትሩ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ብልጽግና ፓርቲ በሰባተኛው ጠቅላላ ምርጫ 15 በመቶ የሚሆኑ የምርጫ መቀመጫዎችን ለተፎካካሪ ፓርቲዎች ብቻ ለመተው ከ6 ወራት በፊት ውሳኔ ማሳለፉን ገልጸዋል። ጠቅላይ ሚኒስትሩ በፓርላማ በሰጡት ማብራሪያ ውሳኔው ተቃዋሚ ፓርቲዎች የመንግስት ተወዳዳሪ ሳይኖርባቸው በነጻነት እንዲወዳደሩ የታሰበ መሆኑን ገልጸዋል። በፓርቲ ውስጥም በጉዳዩ ላይ ሰፊ ክርክር መደረጉን ጠቁመዋል። ሆኖም የብሔራዊ ምርጫ ቦርድ መረጃ እንደሚያሳየው ብልጽግና ፓርቲ በፌዴራል ደረጃ ከ509 ወንበሮች 48ቱን፣ በክልል ምክር ቤቶች ደግሞ ከ2764 ወንበሮች 284ቱን ብቻ እጩ ሳያቀርብ መተው ተገልጿል። በተጨማሪም ጠቅላይ ሚኒስትሩ ብልጽግና ፓርቲ በቀጣይ ሀገራዊ ምክክር ላይ ማንኛውም መንግስት ከ2 የስልጣን ዘመን በላይ እንዳይቆይ የሚደነግግ የህገ መንግስት ማሻሻያ ሀሳብ እንደሚያቀርብ አስታውቀዋል። ደላሎች ከፋብሪካው እንዲወጡ ተወሰነ።
በሰሜን ሸዋ እንሳሮ ወረዳ የሚገኘው የለሚ ናሽናል ሲሚንቶ ፋብሪካን የምርት ሂደት ለማሳለጥና የሲሚንቶ እጥረትን ለመቅረፍ ሁሉም ደላሎች ከፋብሪካው ቅጥር ግቢ ሙሉ በሙሉ እንዲወጡ ተወሰነ። ውሳኔው የተላለፈው የእንሳሮ ወረዳ አመራሮችና የፋብሪካው አስተዳደር በወቅታዊ ተግዳሮቶች ዙሪያ ባደረጉት የምክክር መድረክ ላይ ነው። ሲሚንቶ ፋብሪካው በሙሉ አቅሙ እንዳያመርት የሀገር ውስጥ የነዳጅ እጥረት፣ የከሰልና የላይምስቶን ጥሬ ዕቃ አቅርቦት መጓተት እንዲሁም የትራፊክ መጨናነቅ ማነቆ እንደሆኑበት በውይይቱ ላይ ተነስቷል። እነዚህን ችግሮች በአስቸኳይ ለመፍታትና የሲሚንቶ አቅርቦት ለማስተካከል አዳዲስ ውሳኔዎችንም ተላልፈዋል። በውሳኔው ማንኛውም ህጋዊም ይሁን ህገወጥ ደላላ ከፋብሪካው ግቢ እንዲወገድ የተወሰነ ሲሆን ከዚህ በኋላ ሲሚንቶ ለመጫን የሚገቡ መኪኖች ያለ ልዩ መለያ ካርድ መግባት አይችሉም። መመሪያውን በሚጥሱ አካላት ላይ የወረዳው ጸጥታ ኃይሎችና አቃቢ ህግ ጥብቅ አስተማሪ እርምጃ እንዲወስዱ መመሪያ ተሰጥቷል። እንዲሁም የጥሬ ዕቃ አቅርቦት ማሻሻያ እንዲደረግ፣ የትራፊክና የመሰረተ ልማት ስርዓት መሻሻሎች እንዲኖሩና የጭነት መኪኖች የካርድ ሲስተም አገልግሎት ከ24 ሰዓት ወደ 48 ሰዓት እንዲሻሻል ተወስኗል። የለሚ ናሽናል ሲሚንቶ ፋብሪካ የሚያመርተው ምርት ለሁሉም አካባቢዎች ፍትሐዊ በሆነ መንገድ እንዲሰራጭ በውይይቱ የተገለጸ ሲሆን የተላለፉት ውሳኔዎችና አቅጣጫዎች በአጭር ቀናት ውስጥ ምን ያህል ውጤት እንዳመጡ የጋራ ግምገማ እንደሚደረግበት ተገልጿል። በኮንጎ በኢቦላ ወረርሽኝ ከ500 በላይ ሰዎች ህይወት ማለፉ ተነገረ። በኮንጎ ዲሞክራሲያዊ ሪፐብሊክ እየተስፋፋ ባለው የኢቦላ ወረርሽኝ ከ1500 በላይ ሰዎች በበሽታው የተያዙ ሲሆን ቢያንስ 506 ሰዎች መሞታቸውን የሀገሪቱ ጤና ሚኒስቴር አስታውቋል። ወረርሽኙ ከግንቦት 15 ጀምሮ 1561 የተረጋገጡ ተጠቂዎችን ያስመዘገበ ሲሆን በተለይ በኢቱሪ ግዛት በፍጥነት መስፋፋቱ ተገልጿል። በወረርሽኙ ግንባር የሚሰሩ የጤና ባለሙያዎች በበኩላቸው የስራ ክፍያ ጥቅማ ጥቅሞቻቸው ባለመከፈላቸው እንዲሁም የስራ ሁኔታዎች ባለመሻሻላቸው የ24 ሰዓት የአድማ ማስጠንቀቂያ ሰጥተዋል። ባለሙያዎቹ የሕክምና ቁሳቁስ እጥረት፣ ዝቅተኛ ደሞዝና በቂ የስራ ድጋፍ አለመኖሩን በመግለጽ ቅሬታ አቅርበዋል። ይህ በሽታ በቡንዲቡጊዮ የኢቦላ ቫይረስ የተከሰተ ሲሆን ለዚህ አይነቱ ቫይረስ የተፈቀደ ክትባት ወይም ሕክምና ባለመኖሩ የምላሽ ስራውን አስቸጋሪ አድርጎታል። የዓለም ጤና ድርጅት በበኩሉ ይህ ወረርሽኝ በመጀመሪያው ወር ብቻ ከዚህ ቀደም ከተመዘገቡ የኢቦላ ወረርሽኞች ሁሉ የከፋ መሆኑን ገልጿል። የዚምባብዌ የእግር ኳስ ተጫዋች በደቡብ አፍሪካ ከጥይት መትረፉን ፖሊስ አስታወቀ። የዚምባብዌ የእግር ኳስ ተጫዋች ዳይቪድ ሉንጋ በጆሃንስበርግ ከተፈጸመ የተኩስ ጥቃት ተርፏል ሲል የደቡብ አፍሪካ ፖሊስ አስታውቋል። የ31 ዓመቱ የእግር ኳስ ኮከብ ባለፈው እሁድ ዕለት በሂልብሮ ከተማ እያሽከረከረ ባለበት ወቅት መኪናው ባልታወቀ ታጣቂ ተመቶ እንደነበር የሀገሪቱ መገናኛ ብዙሃን ዘግበዋል። ለዚምባብዌ ብሔራዊ እግር ኳስ ቡድንና ለከፍተኛው የደቡብ አፍሪካ ክለብ ማሜሎዲ ሳንዳውንስ የሚጫወተው ሉንጋ ምንም ጉዳት ሳይደርስበት ተርፏል ተብሏል። የግድያው ሙከራ በደቡብ አፍሪካ የሌሎች አፍሪካዊ ሀገራት ዜጎች ትልቅ ተቃውሞና ከሀገራችን ይውጡልን ጥያቄ የተስተናገደበት ባለበት በዚህ ወቅት ነው። የፖሊስ ቃል አቀባይ ካፒቴን ቲንቲሶሎ ሲቤኮ የግድያ ሙከራን በተመለከተ ምርመራ እያደረጉ ቢሆንም እስካሁን በቁጥጥር ስር የዋለ ሰው የለም ብለዋል። ሉንጋ ለዚምባብዌ ብሔራዊ ቡድን 21 ጊዜ የተጫወተ ሲሆን ለ2016 የፊፋ ዓለም ዋንጫ ማጣሪያ የቡድኑ አባል ነበር። ደቡብ አፍሪካ ከፍተኛ ግድያ ከሚፈጸምባቸው የዓለም ሀገራት አንዷ መሆኗም ይነገራል ሲል ቢቢሲ አፍሪካ ዘግቧል። ዜሌንስኪ በኔቶ ጉባኤ ለዩክሬን ተጨማሪ የአየር መከላከያ ድጋፍ ጠየቁ። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በቱርክ በሚካሄደው የኔቶ ስብሰባ ላይ ከሩሲያ የተባባሰ የሚሳኤል ጥቃት ሀገራቸውን ለመከላከል ተጨማሪ የአየር መቃወሚያ ስርዓቶችን በተለይም የፓትሪዮት መከላከያ ስርዓቶችን ከአጋር ሀገራት ለማግኘት ጥረት እያደረጉ መሆኑ ተገለጸ። ባለፉት ቀናት በኪየቭ ላይ በተፈጸሙ የሩሲያ ሚሳኤል ጥቃቶች ከ50 በላይ ንጹሐን ሲገደሉ ዜሌንስኪ ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጨምሮ ከኔቶ መሪዎች ጋር በሚያደርጉት ውይይት ሩሲያ ወደ ተከበረ የሰላም ድርድር እንድትገባ ጫና እንዲደረግባት እንደሚጠይቁ ተናግረዋል። የኔቶ ዋና ጸሐፊ ማርክ ሩቴ በበኩላቸው አባል ሀገራት ዩክሬን ሉዓላዊነቷ እንድትጠብቅ የሚያስፈልጋትን ድጋፍ እንዲያቀርቡ ጥሪ አቅርበዋል። የተከበራችሁ አድማጮቻችን ዜናዎቻችን አበቁ። ከመሰናበታችን በፊት የዜናዎቻችን አርዕስቶች እናስታውሳችሁ። በአርሲ የተፈጸመውን ጥቃት በሌሎች አካባቢዎች ለመድገም ታቅዶ አለመሳካቱን ጠቅላይ ሚኒስትሩ ስለመግለጻቸው፣ ጠቅላይ ሚኒስትር አብይ ሱዳን፣ ህወሓትና ኤርትራ ቢጣመሩም ለኢትዮጵያ ስጋት አይደሉም ስለማለታቸው፣ ኢትዮጵያ በዓለም አቀፍ የምግብ ቀውስ ሪፖርት ውስጥ ሳትካተት ስለመቅረቷ፣ ከሀገር ቤት
በኮንጎ በኢቦላ ወረርሽኝ ከ500 በላይ ሰዎች ህይወት ማለፉ ስለመነገሩ፣ የዚምባብዌ እግር ኳስ ተጫዋች በደቡብ አፍሪካ ከጥይት መትረፉን ፖሊስ ለማስታወቁ፣ ከአፍሪካ ዜሌንስኪ በኔቶ ጉባኤ ለዩክሬን ተጨማሪ የአየር መከላከያ ድጋፍ ስለመጠየቃቸው፣ ከዓለም አቀፍ አድማጮቻችን ለሰዓቱ ያዝናቸው ዜናዎቻችን እኒህ ይመስሉ ነበረ። ከቀሪ የሀራምቤ ዝግጅቶች ጋር መልካም ጊዜን ተመኘው። ዜናውን ያስደመጥኳችሁ ትዕግስት ወርቅነህ ነበርኩኝ። ጤና ይስጥልኝ።